ሰላም የዴሊ ፎረም ቤተሰቦች፣ አሜሪካ ተኩሱ ለማቆም ኢራን የሆርሙዝ ወሽመጥን እንድትከፍት ቅድመ ሁኔታ አቀረበች። አንድ ወር ያለፈው ጦርነት የሚቆምበት መንገድ በተመለከተ ከሁሉም ወገን የተለያዩና የሚቃረኑ አስተያየቶች እየተሰነዘረ ባለበት በአሁኑ ወቅት ጥቃቶችና የአጸፋ ምላሾችም ቀጥለዋል። ትራምፕ ጦርነቱ በጥቂት ሳምንታት ውስጥ እንደሚቆም መናገራቸውን ተከትሎ ኢራን ድርድር ለማድረግ ጥያቄ ማቅረቧን ከገለጹ ከሰዓታት በኋላ በኢራን በኩል ተቃራኒ ዜና ወጥቷል። የኢራን ቴሌቪዥን ረቡዕ ከሰዓት በኋላ የአገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይን ጠቅሶ እንደዘገበው ፕሬዚዳንት ትራምፕ ከኢራን በኩል የድርድር ጥያቄ ቀርቧል መባሉን ሐሰትና መሰረተ ቢስ ነው በማለት አጣጥለውታል። አሜሪካና እስራኤል እያካሄዱት ባለው ጥቃት ኢራን ከባድ ውድመት ቢደርስባትም የአጸፋ ጥቃቱ በመካከለኛው ምስራቅ ሀገራት ውስጥ ከባድ ፍርሃትን አስፍኗል። ከፍተኛ መጠን ያለው የዓለም ነዳጅ የሚተላለፍበት የሆርሙዝ ወሽመጥ በመዝጋት በአብዛኛው ዓለም ክፍል ውስጥ የነዳጅ እጥረትና የዋጋ ንረት አስከስቷልም። በዚህ ምክንያት የጦርነት ቀስቃሿ አሜሪካና እስራኤል እየተወቀሱ ሲሆን ኢራን የባህር መተላለፊያውን ያለምንም ቅድመ ሁኔታ የምትከፍት ከሆነም አሜሪካ ተኩስ ለማቆም እንደምትስማማ እየተዘገበ ነው። በተጨማሪም የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ በአሸማጋዮች በኩል ከኢራን ጋር ንግግር እያደረጉ መሆናቸውንና የሆርሙዝ ወሽመጥ መከፈት ላይ ኢራን የአሜሪካን ቅድመ ሁኔታ እንድትቀበል በሚስጥር መልእክት እንደተላለፈ ሮይተርስ ዘግቧል። የአሜሪካ የዜና ድረገጽ የሆነው አክሲዮስ እንደዘገበው ተኩሱ ለማቆም በምላሹ የሆርሙዝ መተላለፊያን ለማስከፈት ንግግር እየተካሄደ ነው ብሏል። ኢራን ግን ከተኩሱ አቁም ይልቅ ዘላቂ ጦርነት የማቆም ዋስትና እንዲሰጣት በመጠየቅ ሌሎችን ቅድመ ሁኔታዎች አስቀምጣለች። በቴህራን በሚገኝ ኦርቶዶክስ ቤተክርስቲያን ላይ ጥቃት ደረሰ። በኢራን ዋና ከተማ ቴህራን ውስጥ ዛሬ በተፈጸመ ጥቃት የሩሲያ ኦርቶዶክስ ቤተክርስቲያን ህንፃ ጉዳት እንደደረሰበት በሀገሪቱ የሚገኘው የሩሲያ ኤምባሲ በማህበራዊ ሚዲያ ገጹ አስታውቋል። ኤምባሲው ቴህራን በሚገኘው የቅዱስ ኒኮላስ የኦርቶዶክስ ቤተክርስቲያን አቅራቢያ ሁለት ጊዜ ጥቃት ተፈጽሞ የቤተክርስቲያኑ ዋና ህንፃ፣ የእንግዶች ማረፊያና ሌሎችም ቁሳቁሶች ላይ ጉዳት ደርሷልም ብሏል። የሩሲያ ኤምባሲ ከፊል ጣሪያው የፈረሰ ህንፃና የተሰባበረ መስኮቶችን የሚያሳዩ ምስሎችንም ከመልእክቱ ጋር አያይዟል። በቤተ ክርስቲያኑ ላይ ጥቃት የተፈጸመው ለክርስቲያኖች ዋነኛ የሆነው የትንሣኤ በዓል እየተቃረበ ባለበት ጊዜ መሆኑ የአሜሪካና እስራኤል ወታደራዊ ጀብደኝነት በኢራን የሚገኙ የኦርቶዶክስ እምነት ተከታዮችን የሚሰባሰቡትን ስፍራ አሳጥቷቸዋል ሲልም ኤምባሲ ወቅሷል። የቅዱስ ኒኮላስ ካቴድራል በሩሲያው የስነ ህንፃ ባለሙያ የተነደፈ ሲሆን በኢራን ብሔራዊ የቅርሶች መዝገብ ውስጥ እንደተካተተም ተዘግቧል። የሩሲያ ኤምባሲ አሜሪካና እስራኤል በኢራን ላይ እየፈጸሙት ያለው ጥቃት የሲቪል መሰረተ ልማቶችን፣ ባህላዊና ሃይማኖታዊ ቅርሶችን ኢላማ ያደረገ መሆኑን በመግለጽም ጦርነቱን እያወገዘ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አጋር አካላት አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት አንሳተፍም ማለታቸውን ተከትሎ አሜሪካ ከኔቶ ጦር ቃል ኪዳን ድርጅት ለማስወጣት በእርግጠኝነት እያሰቡ መሆኑን ገለጹ። ጉዳዩ ከማሰብ ያለፈ ደረጃ ላይ መድረሱንም አስጠንቅቀዋል። የረጅም ጊዜ የኔቶ ተች የሆኑት ፕሬዝዳንቱ ንግግራቸውን ያጠናከሩት የሰሜን አትላንቲክ ሀገሮች ባለፈው አንድ ወር በአሜሪካና እስራኤል እየተመሩ ባለው የኢራን ጥቃት ላይ ለመሳተፍ ፈቃደኛ ባለመሆናቸው ነው። አንድ የቀድሞ የአሜሪካ አምባሳደር እንዳስጠነቀቁት የፕሬዝዳንቱ የቅርብ ጊዜ ዛቻቸው ጥምረቱ በ77 ዓመት ታሪክ ውስጥ ታይቶ ወደማይታወቅ የከፋ ቀውስ ውስጥ ገብቷልም ብለዋል። ትራምፕ ረቡዕ ዕለት ለሮይተርስ የዜና ወኪል እንደተናገሩት ከጥምረቱ ስለመውጣት ያለምንም ጥርጥር በእርግጠኝነት እያሰቡበት ነው። ለቴሌግራፍ በሰጡት ቃል ደግሞ ውሳኔው ከማሰብ ባለፈ መሆኑን ጠቅሰው በኔቶ ተጽዕኖ ስር ወድቀው እንደማያውቁ አቋማቸውን አንጸባርቀዋል። አሜሪካ በ1949 ከተመሰረተው የኔቶ ዋሽንግተን ስምምነት በይፋ ማስወጣት ፖለቲካና ህጋዊ መንግስታዊ ፈተናዎች ሊኖሩት ቢችልም ከ2009 እስከ 2013 በኔቶ የአሜሪካ ቋሚ ተወካይ የነበሩት ኢቮድ አልደር ግን በጥምረቱ ላይ የቀድሞውኑ ከባድ ጉዳት መድረሱን ይገምታሉ። ይህ ኔቶ እስካሁን ካጋጠመው ሁሉ የከፋ ቀውስ ነው። የወታደራዊ ጥምረቶቹ መሰረት መተማመን ነው። አሁን ግን የትኛውም የአውሮፓ ሀገር አሜሪካ መታ ትከላከልኛለች ብሎ ለማመንና ለመተማመን ይቸገራል ሲልም ዳልደር ጽፈዋል። ትራምፕ በኢራን ላይ ጦርነቱ የጀመሩት እንደ አውሮፓውያን አቆጣጠር የካቲት 28 ከእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር በመተባበር ሲሆን የኔቶ አጋሮቻቸው አላማከሩም ነበር። ጥቃት ስላልተሰነዘረባቸውም የጋራ መከላከያን የሚያዘውን የኔቶን አንቀጽ 5ን አልተጠቀሙም። ጦርነቱ ከአንድ ወር በላይ ያስቆጠረ ቢሆንም ትራምፕና ኔታንያሁ የተመኙት የአገዛዝ ለውጥ አልታየም። ይልቁንም ቴህራን የወሰደችው የሆርሙዝ ስትሬት መዝጋት እርምጃ የነዳጅ ዋጋ ንረት፣ የዓለም አቀፍ የማዳበሪያና ሌሎች መሰረታዊ እቃዎች እጥረት
በመከሰቱ ዓለም አቀፍ የኢኮኖሚ ድቀት ስጋት ፈጥሯል። ትራምፕ አጋር ሀገራት ጦርነቱ እንዲቀላቀሉና የሆርሙዝ ባህረ ሰላጤ እንዲያስከፍቱ ቢጠይቁም ማንም አገር ፈቃደኛ አልሆነም። እንዲያውም አንዳንድ የአውሮፓ ሀገራት ጥቃቱ ህገወጥ ሲሉም እየኮነኑ ሲሆን፣ ሌሎች ደግሞ የአየር ክልላቸውንና የጦር ሰፈሮቻቸውን አሜሪካ እንዳትጠቀም ከልክለዋል። በዚህም የተበሳጩት ትራምፕ የአውሮፓ ሀገራት ፈሪዎች ሲሉም የኮነኑ ሲሆን በተለይ በእንግሊዝ ላይ ከፍተኛ ትችትም እያቀረቡ ነው። እናንተ እኮ የባህር ህልም የላችሁም፣ በጣም አርጅታችኋል፣ የማይሰሩ አውሮፕላን ተሸካሚ መርከቦች ነው ያላችሁ ሲሉም በቴሌግራፍ በኩል እንግሊዝን ወርፈዋል። የትራምፕ ጸረ ኔቶ አቋም የመከላከያ ሚኒስትሩ ፒት ሄግስ እና የውጭ ጉዳይ ሚኒስትሩ ማርኮ ሮቢዮም አስተጋብተውታል። ሮቢዮ ለፎክስ ኒውስ ሲናገሩ ይህ ጥምረት የአንድ ወገን ተጠቃሚነት ብቻ ሆኗል፣ እኛ ስንፈልግ የአየር ክልልና የጦር ሰፈር ይከለክሉናልም ብለዋል። የእንግሊዝ ጠቅላይ ሚኒስትር ኪር ስታርመር የትራምፕ አስተያየት እንደ ጩኸት በማጣጣል ኔቶ ዓለም ካያቸው ወታደራዊ ጥምረቶች ሁሉ እጅግ ውጤታማ ነው ብለዋል። በኢራን ጦርነት ላይም ይህ የእኛ ጦርነት አይደለም፣ ወደ ውስጥም አንገባም ሲሉም በድጋሚ አቋማቸውን አንጸባርቀዋል። የአሜሪካ ኮንግረስ በ2024 ያጸደቀው የብሔራዊ መከላከያ ፍቃድ ህግ ፕሬዚዳንቱ ያለ 2/3 የሴኔቱ ድምፅ አሜሪካ ከኔቶ በብቸኝነት ማውጣት እንደማይችሉ ይደነግጋል። የዲሞክራት ሴናተር ማርክ ዋርነር አሜሪካውያንን ለበርካታ አስርት ዓመታት ደህንነታቸውን ጠብቆ የቆየውን ጥምረት ፕሬዚዳንቱ ሲያፈርሱት ኮንግረሱ ዝም ብሎ አይመለከትም ሲሉ አስጠንቅቀዋል። ምንም እንኳን ከጥምረቱ በይፋ መውጣት ህገ መንግስታዊ ቀውስ ሊፈጥር ቢችልም ትራምፕ ወታደሮችን በማስወጣትና ተሳትፎን በመቀነስ ኔቶን ከውስጥ ሊያዳክሙት እንደሚችሉም የዘርፉ ባለሙያዎች እያተነተኑ ነው። በለንደን ኪንግስ ኮሌጅ የጦርነት ጥናት ትምህርት ክፍል ከፍተኛ መምህር የሆኑት ሩት ዴንሞርድ እንደተናገሩት የድሮ ኔቶ አብቅቷል፣ አውሮፓውያኑ አዲስ የደህንነት ማዕቀፍ ማዘጋጀት አለባቸው። ይህ አስፈሪ ከባድና ውድ ቢሆንም አስፈላጊነቱና አጣዳፊነቱ ግን አያጠያይቅም ብለዋል። የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር በመጪው የአውሮፓ ህብረት ስብሰባ ላይ የኢኮኖሚና የደህንነት ትስስር ለማጠናከር እንደሚሰሩም አመልክተዋል። የእስራኤል መንግስት ከሚያደርጋቸው እንቅስቃሴዎች መረዳት እንደሚቻለው ዶናልድ ትራምፕ ጦርነቱን ማብቃቱን በይፋ ከማወጃቸው በፊት ባላቸው አጭር ጊዜ ውስጥ በኢራን ላይ ከፍተኛ ጉዳት ለማድረስ እየሰሩ መሆኑ ተነግሯል። የኢራን አገዛዝን በመገልበጥ ለእስራኤልና ለአሜሪካ ያጋደለ ደጋፊ የሆነ ኃይል መንግስት የመመስረት ዓላማዎች እስካሁን ድረስ ያልሰራ በመሆኑ ወደፊትም ይሰራል ተብሎም እንደማይጠበቅ እየተነገረ ነው። የእስራኤል መንግስትም አሁን ሙሉ ትኩረቱ ኢራን ከጦርነት መልሳ እንዳታገግም ሙሉ ለሙሉ ለማፈራረስ እየሰራ ነው ተብሏል። ዋናው እሳቢያቸው ጦርነቱ ካበቃ በኋላ የኢራን መንግስት ማገገም ካልቻለ በሀገሪቱ ውስጥ ከፍተኛ የስርዓት አልበኝነት ሊፈጠር ይችላል የሚል ግምት በእስራኤል በኩል አለ። ለዚህም ሲባል እስራኤል ተከታታይ ጥቃቶች እንደምትቀጥልም ተነግሯል። ኢራን ራሷን አጠናክራ መውጣት እስካልቻለች ድረስ ይህ አይነቱ ቀውስ መፈጠሩ ለእስራኤል መንግስት የሚስማማው መሆኑን ተንታኞች እያስረዱ ነው። የካቲት 28 ቀን በተጀመረው የእስራኤል አሜሪካ ኢራን ጦርነት እስካሁን ድረስ የደረሰው ጉዳት ይፋ አድርጓል። እነዚህ መረጃዎች ጥቃቱ የደረሰባቸው ሀገራት ወታደራዊ የጤና ተቋማትና ህይወት አድን ድርጅቶችን ካወጡት መግለጫዎች የተሰበሰበ መሆኑን ዘገባዎች አመልክተዋል። ባለፉት ጥቂት ቀናት የኢራን መንግስት በሰው ላይ የደረሰው አደጋ ይፋ ለማድረጉ የጠቀሰው ዘገባው፣ ይሁንና ሂውማን ራይትስ አክቲቪስት ኒውስ የተሰኘው ተቋም ትላንት ባሰራጨው መረጃ ቢያንስ 3519 ሰዎች በኢራን ውስጥ መገደላቸውን ተነግሯል። ተቋሙ እንዳለው ከተገደሉት ኢራናውያን መካከል 1595 ሰላማዊ ሰዎች በእስራኤልና አሜሪካ ጥቃት ተገድለዋል። ከዚህ ውስጥ 224ቱ ህጻናት ናቸውም ብሏል። ከተገደሉት ውስጥ 1212 ወታደሮች እንደሆኑና የቀሪዎቹ 709 ሰዎች ምንነት እስካሁን ድረስ እንዳልተለየ ተዘግቧል። ዘገባው በመቀጠልም በሊባኖስ ያለውን ሁኔታ ሲተነትን የሊባኖስ ጤና ሚኒስቴር ይፋ ባደረገው መረጃ መሰረት 1318 ሰዎች መገደላቸውና ሌሎች 3935 ሰዎች መቁሰላቸውን ይፋ አድርጓል። ከሞቱት መካከል 1102ቱ ወንዶች፣ 91ዱ ሴቶችና 125 ያህሉ ህጻናት መሆናቸውን መግለጹም ተጠቅሷል። በሊባኖስ የተሰማራው የተመድ ኃይል 3 ሰላማዊ አስከባሪ ወታደሮች የተገደሉበት ሲሆን ዘገባው እንደሚለው የሊባኖስ ጦር ኃይል ደግሞ 7 ወታደሮች መገደላቸውን ማስታወቁንና ሄዝቦላ ግን ስለሞቱ አባሎች ያለው ነገር እስካሁን እንደሌለ ተዘርዝሯል። ዘገባው ስለ ኢራን አሜሪካ እስራኤል ጦርነት ዘገባ ሲቀጥል በእስራኤል ላይ የደረሰው ጉዳት ሲገለጽ ደግሞ ጦርነቱ ከተጀመረ አንስቶ 19 ሰላማዊ ሰዎች በእስራኤል በኩል መገደላቸውን ተጠቅሷል። የቆሰሉ ሰዎች ደግሞ ከ500 በላይ መሆኑም ተገልጿል። እንዲሁም የእስራኤል መከላከያ ኃይል በደቡባዊ ሊባኖስ 10
ወታደሮች መገደላቸውን ማስታወቁንም ጠቅሷል። በሌላ በኩል የፍልስጤም ጤና ሚኒስቴር በዌስት ባንክ ኢራን በተኮሰችው ሚሳኤል 4 ሴቶች መገደላቸውንም ማረጋገጡን ተነግሯል። በኢራን ውስጥ ደግሞ 104 ሰዎች መገደላቸውን የተገለጸ ሲሆን በተጨማሪም በምዕራብ ኢራቅ አንድ የአሜሪካ ነዳጅ ጫኝ አውሮፕላን ተከስክሶ 6 አሜሪካውያን መሞታቸው ይታወሳል። የኢራን ደጋፊ ከሆኑት ተዋጊዎች መካከል ደግሞ 70 ኃይሎች መገደላቸውንም ተነግሯል። በኩዌት 7፣ በዩናይትድ አረብ ኤሚሬት 11፣ በሳውዲ አረቢያ 2፣ በባህሬን 3፣ በኦማን 1 ሰው፣ በኳታር 7 ሰዎች መገደላቸውን የዜና ምንጮች እየጠቀሱ ነው። የአሜሪካ ማዕከላዊ እዝ ወደ 300 ያህል ወታደሮቹ እንደቆሰሉበትና የአብዛኞቹ አደጋ ቀላል መሆኑንም አስታውቋል። የክላስተር ቦምብ አናት የተገጠመለት የኢራን ባላስቲክ ሚሳኤል በማዕከላዊ እስራኤል በሚገኝ ሮሽ ሃይን እና ፔታህ ቲካቫ ከተሞች ባሉ ቤቶችና መኪኖች ላይ ጉዳት ማድረሱን የነፍስ አድን አገልግሎት ሰጪዎች ገልጸዋል። ጉዳት አልደረሰም ተብሏል። በዕለቱ ለ6 ጊዜ ከተተኮሰው የኢራን ሚሳኤል ጥቃት ምንም የሰው ጉዳት አልደረሰም ተብሏል። ከአርብ ጠዋት ጀምሮ ለ6ኛ ጊዜ ኢራን በማዕከላዊ እስራኤል ላይ የባላስቲክ ሚሳኤል ተኩሶችን የከፈተች ሲሆን ምንም አይነት የሰው ጉዳት አለመድረሱን እስራኤል አስታውቃለች። የእስራኤል መከላከያ ኃይል ባወጣው መረጃ የተተኮሱት አነስተኛ ቁጥር ያላቸው ሚሳኤሎች ያረፉት ክፍት ቦታዎች ላይ ነው ብሏል። በሌላ በኩል የእስራኤል ጦር በመላው ቴህራን ሰፊ የሆነ ጥቃት ማዕበል እያካሄደ መሆኑን አስታውቋል። የእስራኤል ጦር ጥቃቶቹ በደርዘን የሚቆጠሩ የኢራን መንግስት የመሰረተ ልማት ተቋማትን ኢላማ ያደረጉ እንደሆነም አስታውቋል። ቤተሰቦቻችን ዜናዎቻችንን ከወደዳችሁት ላይክ አድርጉ። ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ ይሆኑ። ሰናይ ጊዜ